ሰላም 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 ሙስሊምም ክርስቲያንም እህቶቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝዝት ይበል። ፈጣሪ ይጠብቃችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ፣ የልባችሁ መሻት ሁሉ ፈጣሪ ያሳካላችሁ እያልኩኝ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጥንቧ ብዬ መጥቻለሁ ማለት ነው። ያው እየጠፋሁትኝ ያለሁበት ቦታ ለመስራት ስላልተመቸኝ ነው። እና የኔ ማይ ውዶች የኔ ማይ ፎንቃዎች እንዴት ናችሁ? አላችሁልኝ? ባላችሁበት ቦታ ፈጣሪ የቅፍ ድግፍ አድርጎ ይጠብቃችሁ፣ ክፉን ያርቅላችሁ እያልኩኝ መጥቻለሁ ማለት ነው። ያብና ሄሉን ከቸች ብዬ ይዤ መጥቻለሁ ማለት ነው። እንግዲህ ከሰሞኑን 3 ቪዲዮ ተለቋል። በዛ ውስጥ እኔ አልሰራውም ማለት አልተመቸኝም። ለመስራትም ያለውበት ቦታ ሰዎች ስላሉ ስላልተመቸኝ ነው። እና አሁን የምሰጠው አስተያየት ምንድነው? ያው ቆፍጠን ሸንቀጥ ቆፍጥጥን ያለ ቁርጥ ያለ አስተያየት ነው የምሰጠው ማለት ነው። መሳቅ መገልፈጥ የለም ዛሬ ማለት ነው። ለማንኛውም ከትላንት ወዲያ ሱሲ ሄሉን ያብ ቢጠይቅሽ እንዳትቀበይ ብላት ነበረ። ሲቀጥል ደግሞ ያፈልጎ እንደመጣ ነው ሱሲ ስትናገር የነበረው። በነገራችን ላይ ያብ መጀመሪያ ወደ እሷ ሲመጣ እሷን ካለችበት ነገር ሊያወጣት ነው እንጂ እሷን ፈልጎ አልነበረም አመጣጡ ማለት። ሲቀጥል ደግሞ ህይወት አለኝ ብሎ ተናግሯል። ያንንስ ህይወት እንዴት አደረገው? ሲቀጥል ደግሞ በትላንትናው በተለቀቀው ላይ ከሄሉ ጋር ቀለበቱን መልሰሽ እንድታስሪልኝ ፈልጋለሁ እያለ ነው ማለት ነው። ስለዚህ ህይወት ያለህን ልጅስ የታደረካት? ሲቀጥል ደግሞ የሄሉንስ ልቧን እንዴት ልታምነው ቻልክ? ምናልባት ቀለበት ማሰር ትርጉም የለውም። ቀለበት ፍቅርን አይገዛም። ቀለበት አድርገክ ነው እንደዛ ወንዶች እየመጡ አናትክ ላይ ሲጨፍሩብክ የነበረው ማለት ነው። የተለያየ ጓደኞቿ እየመጡ ሌላም ወንድ እያመጣች ላይክ ላይ ስታስጨፍር የነበረው ቀለበት አድርገክ ነው። ስለዚህ ቀለበት ልብ አያስርም። ሲቀጥል ደግሞ በመሃላችሁ ያለውን ችግር መፍታት ነው ያለባችሁ። የመሃላችሁ ያለውን ችግር ሳትፈቱ ለቀለበት መቸኮሉም ጥሩ አይደለም ብዬ ነው የማስረው። ሴት ልጅን ቀለበት አይዛትም። ዋናው ልቧ ካላፈቀረክ፣ ልቧ ወደ አንተ ካልሆነ፣ አንተም ደግሞ ልቦ እርግጠኛ ሳትሆን ልብክ እየተጠራጠረ ከሆነ ከባድ ነው። ስለዚህ ከበፊት ህይወት ተማር፣ ተረጋጋ። መረጋጋት መልካም ነው። ቀለበት አስረውም አይተሃል። እስከ ቤተሰብ ድረስ እንኳን ሂደህ አይተከዋል። ቀለበት አስረ ሚስቴ ነች ብለህ ማለት ነው። ሲቀጥል ደግሞ ለቀለበት ክብር ሲኖረው ነው። ክብር ላለው የቀለበትን ትርጉም ለማያቅ ሰው ሳይሆን ቀለበት ትርጉሙን ለሚያቅ ሰው ነው እንደ ባለ ትዳር የምትቆጠረው ብዬ ነው የማስበው። ነገር ግን ቀለበትን ትርጉም ቢታወቅ ኑሮ ቀለበት ተደርጎ ወይንም ከሌላ ወንድ ጋር መስራት አያስፈልግም። ከሌላ ወንድ ጋር መተቃቀፍ መተሻሸት አያስፈልግም። በፊት ካየኸው ህይወት ብዬ ነው። እና አሁንም ቀለበቱን ለማድረግ እያሰብክ ነው። ቀለበት ማድረግ አለብሽ የሚለው ነገር አለ። በመጀመሪያ እሷ ታማኝ የመጣችው በልቧ ያለውን ሰው አታውቅም። ምናልባት ከናቲ ጋርም ያልጨረሰችው ነገር ሊኖር ይችላል። ነገ ደግሞ ሌላው ሲመጣ ተፈንግለክ ወደኋላ ልትጣል ትችላለህ ማለት ነው። ተረጋጋ፣ ችግራችሁን ፍቱ። ከእሷ ጋር ያለውን ነገር እሷም ፍቅሯን ጨርሳ ከሆነ ካላት ህይወት እንዳለ ወጣታ ከሆነ አንተም ደግሞ ፍቅረኛ ያለኝ ብልሃል አይደል? ያንን ፍቅረኛህን ትተሃታል ወይ? እንዴት ሆነ? ቁጭ ብላችሁ ተረጋግታችሁ ተመካክራችሁ ችግራችሁን ስትፈቱ ነው ቀለበትን ሲቀጥል ደግሞ ቀለበት ትርጉም እንደሌለው ከባለፈው አይታል። አንተ እሷን የምትፈልጋ ከሆነ ተነጋግራችሁ ችግራችሁን ፈታችሁ በትክክል ወደ ሽምግልና ነው እንጂ መሄድ ያለብክ። ቀለበት አድርገ እንዲህ እንደ ጥቢ ሲጫወቱብክ ነበር አይደል እንዴ? ስትቦቆስ ነበረ፣ ስትደበደብ ነበረ። ገባክ? አሁንስ ያ ባህሪ አለ ወይ? ከእንደገና ደግሞ ሄሉን ብትሆኚ እንደምትሰሚኝ አውቃለሁ። ለባልሽ ክብር ይኖርሻል ወይ? ባልሽን ሌላ ወንድ አምጥተሽ ታስደበድቢያለሽ ወይ? ሌላዎች በአንቺ ህይወት ውስጥ እንዲወስኑልሽ ታደርጊያለሽ ወይ? ይሄ ብዙ መሻሻል ያለባቸው ነገር አለ። ይሄ ንዴት የሚባል አንተም ቢሆን እሷን የምትመታትን ነገር እሷም ደግሞ በትንሽ በትልቁ ነገር አንስታ የምትማታ ከሆነ ለባል ክብር ሳይኖር ወደ ትዳር ህይወት መሄድ መልካም አይደለም። ሲቀጥል የምትፈላለጉ ከሆነ በደንብ ችግራችሁን ፍቱ። ልብ ለልብ ከድንገና
ተገናኙ። እኛ በጣም ነው ያስጠላል። የውሸት ትሪት ነው ያስጠላን ማለት ነው። አሁን እናንተ ቀለበት እንኳን ብታስሩ ማናችንም ቢሆን አምነናችሁ እውነት ነው ብለን አንከተላችሁ። ምክንያቱም በፊት ብዙ በእናንተ የታመሙ አሉ፣ የቆሰሉ አሉ፣ ሐኪም ቤት የገቡ አሉ፣ ብዙ ስቃይን ያዩ ኦዲንሶቻችሁ አሉ ማለት ነው። አሁን የፈለገ ብትሰሩ እውነት ነው ብሎ የሚከታተል የለም። ግን እውነተኛ ነገር እውነት እሷን ፈልግሃት ወይንም እሷን ከእሷ ጋር መኖር ከፈለግ እሷም አንተን አፍቅራ ከሆነ ቀጥታ ወደ ቤተሰብ ሽምግልና ነው መሄድ ያለበት እንጂ ቀለበት ልብን አያስርም። ነገ ሌላ ሰው ሲመጣ አናትን ፈንግላ ልትሄድ ትችላለች ማለት ነው። ሲቀጥል ደግሞ የአንተንም ችግር በመጀመሪያ ፍታ። የነበሩትን ሴቶች ምን አደረካቸው? ገባክ? ከጎንሽ ልሆን ነው እንጂ የመጣሁትኝ እኔ የራሴ ህይወት አለኝ፣ አንቺም የራስሽ ህይወት አለሽ ብሏል። ከልዑል ጋር እንዳትሆኚ ነው የምፈልገው፣ ከሌላ ከፈለግሽው ጋር ሁኚ ስትል ነበር። ያንንስ ህይወት የነ ህይወትስ ምን ደረሰ? ለኛ ስታሳየን የነበረው ህይወት ምን ደረሰ? ያንንም ግልጽ አድርግ። ገብቶ እንደ ጭቃ መቦካካት ጥሩ ነው ብዬ አላስብም። ቁጭ ብላችሁ ተወያይታችሁ ልብ ለልብ ተገናኝታችሁ ሁለታችሁም እንዳትጎዳዱ ተነጋግራችሁ እኔ ብትመጡ ደስ ይለኛል። አንድ ላይ በጣም ነው የምታምሩት። ግን የበፊቱ እጣ እንደማይደርስብህ እንዴት አወቅ? ልዑልስ ከመሃላችሁ ወጥቷል ወይ? ጓደኞቿ ከመሃላችሁ ወጥቷል? ይሄንንም በደንብ ማጣራት አለብህ። እኛ እዚህ ጋር ቀለበት ብታደርጉ ባታደርጉ ለኛ ትርጉም የለም። ግን እውነተኛ ነገርን ይዛችሁልን ነው። ገባችሁ? ይሄ በውሸት እድሜ ልካችንን በሄሉ ህይወት ውስጥ ስናይ የነበረው ድራማ በውሸት የተሞላ ነው። እውነተኛ ነገርን በህይወት ዘመኔ እኔ በሄሉ ውስጥ አይቼ አላቅም። ስለዚህ እውነተኛ ነገርን ይዛችሁ ነው። አትቸኩል፣ ተረጋጋ። ቀለበት ማሰር ልብን ማሰር አይደለም። ችግሮቻችሁን ቁጭ ብላችሁ ተወያዩ። ከዛም በኋላ ነው እኛም የበፊት የጠፉት የበፊት ለማየት የውሸት ድራማ ሁሉ ለማየት የተጠየፉት የጠሏችሁ የራቋችሁ ሁሉ ይመጣሉ። እውነተኛ ነገርን ሲይዛችሁ ስትመጡ። ሲቀጥል ደግሞ እሷም እንድትጎዳ አንፈልግም፣ አንተም እንድትጎዳ አንፈልግም። ገባክ? እኔ ይሄንን ነው የምለው። መረጋጋት መልካም ነው። በደንብ ተዋወቁ፣ በደንብ ተቀራረቡ። ሲቀጥል ደግሞ ሴትም ሆነ ወንድ ጓደኛ ከመሃላችሁ አርቁ። በህይወታችሁ ውስጥ ሁለታችሁ ናችሁ መወሰን የምትችሉት። ወላ ሱሲ ወላ ልዑል፣ በዙሪያሽ ያሉት ወንዶች ውስጥ መራቅ አለብሽ። ህይወት ብለሽ ከጀመርሽ ማለት ነው። እስከ እብደት የደረሹ በዙሪያሽ ባሉሽ ጓደኞች ህይወትሽ እንዲሰምር የማይፈልጉ ብዙ አሉ። ያንቺን ደስታ የማይፈልጉ ብዙ ጓደኞችሽ አሉ እንጂ እኮ እስካሁን ድረስ እውነት ተጋብታችሁ ወልዳችሁ ትልቅ ደረጃ ውስጥ የምትደርሱ ልጆች ነበራችሁ። ስለዚህ የጓደኛን ጥቅምና ጉዳትም በደንብ ለይተሻል ብዬ አውቃለሁ፣ አምናለሁ። እስከ እብደት ድረስ የጭንቀት መንስኤሽ ራሱ የወንድ ጋጋታ መብዛት ነው። የተለያየ ነገር ጭንቅላትሽ ውስጥ የሚሞሉሽ ይኖራሉ። አንቺ ስትደሰቺ የማይደሰቱ ብዙ ጓደኞች ሊኖሩሽ ይችላል። ሊጠቀሙብሽ ደግሞ ጓደኛ መስለው የራሳቸውን ዩቲዩብ ሊያሳድጉብሽ የመጡ ሊኖሩ ይችላሉ። ይሄንን ሁሉ ተረጋግተሽ ህይወትሽን ጓደኛ የሚባል ወንድም ሆነ ሴት ከመሃላችሁ አውጡ ማለት ነው። በሁለታችሁ ብቻ ሁሉንም ማድረግም ማከናወንም ትችላላችሁ ብዬ ነው የማስበው። የተሰማኝ ስሜት ነው። ነገ ደግሞ ስትንፈቀፈቂ ስታለቅስ አንተም ቢሆን እንደዚህ ሁኜ ስትል ማየትን አንፈልግም። ቁጭ ብላችሁ ተወያዩ፣ ችግራችሁን ፍቱ ማለት ነው። ሱሲ ደግሞ በመሃላቸው አትግቢ። ልብና ልባቸውን ሁለቱ ይተዋወቃሉ። ሁለቱ ቁጭ ብለው ይወያዩ። ማድረግ ያለባቸው መለያየት ካለባቸውም ሁለቱ መወሰን ይችላሉ። በራስሽ ህይወት መወሰን ትችያለሽ፣ በሰው ህይወት ግን መወሰን አትችይም። የጓደኝነት ምክርን ትሰጫለሽ ማለት ነው። ይሄንን ነው እኔ የምለው ማለት ነው። ድጋሚ አንድ ላይ ከመጣችሁልን እልል ብል ነው የምንቀበለው። በፊት ቢሆን የተለያየ ነው። ሁለታችሁ ስትለያ ሁለታችሁን አንድ ላይ እንድትሆኑ ቲክቶኩ እንዴት እንደሚያምር ዩቲዩብ እንዴት እንደሚያምር እንደነበረ ታውቃላችሁ። እናንተስ ታረቃችሁ፣ እኛስ እርስ በርስ የተባላ ነው። በእናንተ የተነሳ የተፈጃፈጅ ነው። በእናንተ የተነሳ እንዲተመራርዘን የተያዝ ነው። እኛስ ኦዲንሶች ማን ያስታርቀን? ማን ያስታርቀን? ዞሮ አያችሁ፣ በሰው መሀል መግባት ማለት ይሄ ነው። እነሱ ዞሮ ይገጥማሉ፣ እናንተ ግን ዳር ትቀራላችሁ። ሁሌ ዳር የሚቀረው
ኦዲየንስና ተከታይ ነው ብዬ ነው የማስበው። ተረጋጋ፣ እሷም ትረጋጋ። አንቺም ቁጭ ብለሽ ትክክለኛ ህይወትሽን እውነት ልብሽን አዳምጪ። ናቲንስ የታደረግሽው ከናቲ ጋርም እኮ ያላለቀ ነገር ያለ ይመስለኛል። ናቲስ ከእንደገና ልዑልስ እሺ ያረገሽውስ ብዙ የሚፈቱ ነገሮች አሉ ማለት ነው። ስለዚህ ቁጭ ብላችሁ ተወያዩ። አንተም ብትሆን ከነ ህዊ ጋር ፍቅረኛ አለ ብለህ በሚዲያ ተናገር። ያንንስ ፍቅረኛ እንዴት አደረግከው? የተረጋጋ ነገር መልካም ነው። እኛ ያስጠላን ውሸት ማየት እድሜ ልካችንን በሄሉ የውሸት መሃል ቆንዝረን እኛ ራሱ አቅለሽልሾን ብዙዎቻችን ብለን የራቀናለን ማለት ነው። ስለዚህ እውነተኛ ነገርን ይዛችሁ ኑ፣ እውነተኛ ፍቅርን ይዛችሁ ኑ። ከእንደገና በመሃል ጓደኛ ገብቶ እንዲጭም ልቅልቅልቅልቅልቅ ያለ ነገር ማየት አንፈልግም። አንቺም ተረጋግተሽ እሱም ተረጋግቶ ህይወትሽን በትክክል ምሪ ብዬ ነው የማስበው የኔ ውዶች። እኔ ምንም ጊዜ የሄሉን እድገት ነው እያንዳንዳችን በራሷ እንድትቆም ነው የምንፈልገው። በራሷ በአንድ እግር እንድትቆም ነበር የምንፈልገው። ግን እሷ ሁሉ ጊዜ ከጀርባዋ ወንድ ነው የምታጋጋው። በቃ ወንዶችን ታመጣለች፣ እስራቸው ትሾጎጣለች። ከዛን ደግሞ 3 ቀን ሳይሆኑ ይለያያሉ። እንደዚህ ይሄ ሽጉጥ ያለ ነገር ቢቀርና ስሬስ የሆነ ነገር ማለት ነው። ገባክ? ይሄን ነገርም ብትተው ሁለታችሁን ቁጭ ብላችሁ ተወያዩ ነው የምንለው። በተረፈ መልካም ምሽት የኔ ውዶች፣ ወዳችኋለሁ።